ሰላም ጤና ይስጥልኝ ውድ 24/7 ተከታታዮቻችን የሰዓቱ ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። በድንገት ከዚህ ዓለም በሞት የተለየው የተወዳጁና ሁለገብ አርቲስት ነፃነት ወርቅነህ ስርዓተ ቀብር ዛሬ እሁድ ጥር 10 ቀን 2018 ዓ.ም ይፈጸማል። እንደ ኢቢኤስ ቴሌቪዥን መረጃ ከጠዋቱ 2:30 ጀምሮ በ4 ኪሎ መንበረ ጸባኦት ቅዱስ ሥላሴ ካቴድራል የሽኝት መርሃ ግብር ይደረጋል። ከሽኝት መርሃ ግብር በኋላ ከቀኑ 6 ሰዓት ላይ የመጨረሻው የቀብር ስነ ስርዓት ይከናወናል። ከዚህ ጋር በተያያዘ ለቀስተኛና የለቅሶ ሁኔታውን ለመቅረጽ በሚል ካሜራ፣ ስልክ ደቅናችሁ የምትመጡ ቲክቶከሮች፣ ዩቲዩበሮች እና ሌሎች የማህበራዊ ሚዲያ ተጠቃሚዎች እባካችሁ ሐዘናችንን እርማችንን እናውጣበት፣ አረፋችሁ ተቀመጡ ተብላችኋል። የባሌ ጎባው ነጋዴ የ60 ሚሊዮን ብር ታሪካዊ ዕጣ አሸናፊ ሆነ። በኢትዮጵያ የሎተሪ ታሪክ ታይቶ የማይታወቅ ከፍተኛ የገንዘብ መጠን ማለትም 60 ሚሊዮን ብር የሚያሸልመው የዲጂታል ሎተሪ ዕጣ ባለቤት ተለየ። የዚህ ግዙፍ ዕጣ ዕድለኛ በባሌ ዞን ጎባ ከተማ የሚኖሩትና በሻይ ቡና ንግድ የሚተዳደሩት አቶ ብርሃኑ ጎበዜ መሆናቸው ተረጋግጧል። አሸናፊው አሸናፊነታቸው እንደተበሰረላቸው አቶ ብርሃኑ ለተቋሙ በሰጡት ቃል ድሉ ይበሳቸው እንግዳ እንዳልሆነ ገልጸዋል። ማሸነፌን ቀድሜ ያውቅ ነበር፣ በውስጤ ትልቅ ግምት ነበረኝ በማለት በደስታ ተውጦ ተናግረዋል። አሸናፊ ይህን ድል የተቀዳጁት በቴክኖሎጂ የታገዘውን የዲጂታል ሎተሪ አማራጭ በመጠቀማቸው ነው። የኢትዮጵያ ሎተሪ አገልግሎት ከታምኮን ሶፍትዌር ሶሉሽን ጋር በመተባበር የጀመረው ይህ የዲጂታል ሎተሪ ሽያጭ የኢትዮጵያን የቴክኖሎጂ ሽግግር አንድ እርምጃ ወደፊት ያስኬደ መሆኑ ተገልጿል። የኢትዮጵያ ሎተሪ አገልግሎት ዋና ዳይሬክተር አቶ ሙሉጌታ ታደሰ እንደተናገሩት ይህ ዕጣ የዲጂታል ኢትዮጵያ 2030 ስትራቴጂ አካል ነው። ባህላዊውን የወረቀት ሎተሪ በማስቀረት ደንበኞች ባሉበት ሆነው በሞባይላቸው እንዲቆርጡ አስችሏል። በዚህም ምክንያት እስካሁን ከ2 ሚሊዮን በላይ ዜጎች የዲጂታል ሎተሪ ቤተሰብ መሆን ችለዋል። የዕጣው ልዩ ገጽታዎች በቁጥር ይህ የ60 ሚሊዮን ብር ሎተሪ በቆየባቸው ወራት ውስጥ የማህበራዊና ኢኮኖሚያዊ ፋይዳው ከፍተኛ እንደነበር ጠቁመዋል። በጎንደር አትሌት ኃይሌ ገብረስላሴና ፕሮፌሰር ኃይሌ ገሪማን ጨምሮ ለ9 የኢትዮጵያ ባለሙያዎች የክብር ዕውቅና ተሰጠ። የክብር ዕውቅና የተሰጠው የኢትዮጵያ በጎንደር የባህር ሳምንት አካል በሆነው የአጼዎቹ የሽልማት ስነ ስርዓት ላይ ነው። ሽልማቱ በተለያዩ ዘርፎች ለሀገራቸው ጉልህ አስተዋጽኦ የነበራቸው 9 ግለሰቦችን ያካተተ ሲሆን በጥበባት፣ በስፖርትና በባህል ዘርፍም ጉልህ አስተዋጽኦ የነበራቸው ግለሰቦች ተካተውበታል። የአጼዎቹ መታሰቢያ የወርቅ ሜዳይ የክብር ሽልማት ከተሸለሙት መካከል በስፖርት ዘርፍ አትሌት ሻለቃ ኃይሌ ገብረስላሴ፣ በኪነ ጥበብ ዘርፍ የኢትዮጵያ ጃዝ ሙዚቃ አባት በመባል የሚታወቁት ሙላቱ አስታጥቄ፣ በድራማና ፊልም ጥበብ ዘርፍ በዓለም አቀፍ ደረጃ ኢትዮጵያን ያስጠሯት ፕሮፌሰር ኃይሌ ገሪማ፣ በስነ ጥበብ ዘርፍ ሰዓሊ ወርቁ ማሞ፣ በታሪክ ዘርፍ አሜሪተስ ፕሮፌሰር ባህሩ ዘውዴ፣ በሕክምና ዘርፍ ፕሮፌሰር በዕደ ማርያም ጸጋና ፕሮፌሰር ማለዳ ማሩ፣ በኢንቨስትመንት ዘርፍ አቶ ካሳሁን ምስጋናው፣ በቱሪዝም ዘርፍ አቶ ሀብተ ስላሴ ታፈሰ ላበረከቱት አስተዋጽኦ የክብር ወርቅ ሜዳይ ተሸላሚ ሆነዋል። የሀገር ባለውለታዎች በሀገር ሕዝብ ፊት በክብር ሲሸለሙ ለቀጣይ ትውልድ ሀገርና ሕዝብን በቅንነት ማገልገል ምን ያህል ዋጋ ያለው ተግባር እንደሆነ ትርጉም ያለው ትምህርት ይሰጣል። በመርሃ ግብሩ በተካሄደው ግጥም፣ በመሰንቆ የጥበብ መድረክ በተለያዩ ገጣሚያን ስራዎቻቸውን አቅርበዋል። ምርጫ ቦርድ ዕውቅና የነፈገ ህወሓት በኢትዮጵያ የአሜሪካ አምባሳደር ያወጡትን መግለጫ ነቀፈ። በኢትዮጵያ የአሜሪካው አምባሳደር ሄድቪግ ማሲንጋ ሁመራ ከተማ ከጎበኙ በኋላ ያወጡት መግለጫ በፕሪቶሪያ ዘላቂ ግጭት የማቆም ስምምነት ፈራሚዎች መካከል አለ ያለውን ሰፊ ክፍተት ከማጥበብ ይልቅ የሚጎዳ ሂደትን የበለጠ ሊያባብስ እንደሚችል ህወሓት ባወጣው መግለጫ ገልጿል። የአሜሪካው አምባሳደር ትላንት ባሰራጩት ተጨማሪ መግለጫ ደግሞ ሁመራ ያሉ ሰዎች ካሏቸው የሥራ ኃላፊዎች ደህንነቱ የተጠበቀ የተከበረ በመረጃና ፈቃደኝነት የተመሰረተ ተፈናቃይ የመመለስ ዕቅድ ተግባራዊ ለማድረግ ከትግራይ ክልል ባለስልጣናት ጋር አብሮ ለመስራት ፍላጎት እንዳላቸው ሰምቻለሁ ብለዋል። በሌላ ዜና
የግብፅና የሱዳን መሪዎች ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በድጋሚ ላሸማግል ያሉትን አከራካሪ ጥሪ እንቀበላለን አሉ። ፕሬዝዳንት አልሲሲ አሜሪካ ጣልቃ እንድትገባ ጥሪ ሲያደርጉ መቆየታቸውን ገልጸው ትራምፕ አጭር ጊዜ ስምምነት ላይ ለመድረስ ያላቸውን ፍላጎት አድንቀዋል። ጄኔራል አልቡራን የትራምፕ ተነሳሽነት ቀጠናዊ ግጭትን ለማስቀረት ይረዳል በሚል ድጋፋቸውን ሰጥተዋል። ኢትዮጵያ በጥርጣሬ የተመለከተችው ይህ ጥሪ ምንም እንኳን የድርድር ጥሪዎች ቢቀርቡ ኢትዮጵያ በታሪካዊ በደሎችና ፍትሐዊ ባልሆኑ ጫናዎች ውስጥ አልፋለች። 85% የውሃ ምንጭ የሆነችው የኢትዮጵያ በ1929 እና በ1959 ግብፅና ሱዳን ውሃውን ለብቻቸው በተከፋፈሉበት ስምምነት እንድትገለል ተደርጓል። ግብፅ በዓለም አቀፍ ተቋማት እንደ ዓለም ባንክ ላይ ተጽዕኖ መፍጠር ኢትዮጵያን ብድር እንዳታገኝ ስታግድ ቆይታለች። ግድቡ የተገነባው በኢትዮጵያውያን ላብና ቁጠባ ነው። በ2020 ትራምፕ ግብፅ ግድቡን ልታፈነዳው ትችላለች የሚል ቀስቃሽ ንግግር ማድረጋቸው በአደራዳሪነት ያላቸውን ገለልተኝነት ጥያቄ ውስጥ ይከተዋል። ከ60 ሚሊዮን በላይ ኢትዮጵያውያን በጨለማ ውስጥ እየኖሩ 100% የኤሌክትሪክ ተጠቃሚ የሆኑት የታችኞቹ ተፋሰስ ሀገራት ኢትዮጵያውያን እንዳትጠቀም የሚያደርጉት ጫና የልማት ፍትህ የጎደለው መሆኑ ይነገራል። የኢትዮጵያ መንግስት በዚህ አዲስ የትራምፕ ተነሳሽነት ላይ የሚሰጠው ምላሽ በጉጉት እየተጠበቀ ነው። በህንድ የ103 ዓመቱ አዛውንት ሊቀበሩ ሲሉ ከሞት ተነሱ። በህንድ ማሃራሽትራ ግዛት የቀብር ስነ ስርዓታቸው እየተከናወነ የነበሩ የ103 ዓመት አዛውንት በድንገት ነፍስ ዘርተው በመነሳታቸው ቤተሰቦቻቸውና አካባቢውን ነዋሪ በድንገት አጥለቅልቀዋል። ጋንጋባይ ሳካሬ የተባሉ አዛውንት መሞታቸው ተረጋግጦ የቀብር ዝግጅት ተጀምሮ ነበር። እንደ ባህሉ ነጭ ልብስ ለብሰውና አፍንጫቸው በጥጥ ተሸፍኖ ሽኝት እየተደረገላቸው ሳለ የእግር ጣቶቻቸው በድንገት መንቀሳቀስ ጀመሩ። ከአፍንጫቸው ጥጥ ሲወገድ አዛውንቷ በጥልቅ መተንፈስ ጀመሩ። አስገራሚው ነገር አዛውንቷ ነፍስ የዘሩበት ቀን 103ኛ ዓመት የልደት ቀናቸው መሆኑ ነው። ይህም በቤተሰቡ ዘንድ የነበረውን ጥልቅ ሐዘን ወደ ታላቅ የደስታ በዓል ቀይሮታል። በቅጽበት ለቀብሩ የተተከለው ድንኳን ፈርሶ ወደ ደስታ ድግስ ተቀይሯል ሲል ኤንዲቲቪ ዘግቧል። በግሪንላንድ ላይ ወታደራዊ ቅኝት በማካሄዳቸው ትራምፕ በ8 የአውሮፓ ሀገራት ላይ አዲስ የንግድ ታሪፍ ጣሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከግሪንላንድ ግዢ ጋር በተያያዘ በተፈጠረ ውዝግብ በ8 የአውሮፓ ሀገራት ላይ የንግድ ማዕቀብ የሚመስል የታሪፍ ጭማሪ ማድረጋቸውን አስታወቁ። ታሪፉ የተጣለባቸው ሀገራት ዴንማርክ፣ ጀርመን፣ ኖርዌይ፣ ስዊድን፣ ፈረንሳይ፣ ብሪታንያ፣ ኔዘርላንድስ እና ፊንላንድ ሲሆኑ የታሪፉ መጠን ከጥር 24 ጀምሮ 10% ተጨማሪ ታሪፍ ይጣላል። እስከ ግንቦት 24 ስምምነት ካልተደረሰ ወደ 25% ከፍ ይላል። አገሪቱ ግሪንላንድ ላይ ወታደራዊ የቅኝት ተልዕኮ ማካሄዳቸው እና ደሴቷን ለአሜሪካ ለመሸጥ ፈቃደኛ አለመሆናቸው እንደ ምክንያት ተቀምጧል። ይህ ታሪፍ የሚቀጥለው ግሪንላንድ ሙሉ በሙሉ ለመግዛት ስምምነት ላይ እስኪደርስ ድረስ ነው ብለዋል። በዴንማርክ እና በግሪንላንድ በሺዎች የሚቆጠሩ ሰዎች የአሜሪካን የግዢ እቅድ በመቃወም አደባባይ ወጥተዋል። የአውሮፓ ሀገራትም በአሜሪካ ውሳኔ ላይ ጠንካራ ተቃውሞ እያሰሙ ነው። ዩዌሪ ሙሴቬኒ በኡጋንዳ የተደረገውን ፕሬዝዳንታዊ ምርጫ አሸነፉ። የዩጋንዳ ምርጫ ኮሚሽን ዩዌሪ ሙሴቬኒ 71.65 ድምፅ በማግኘት ምርጫውን ማሸነፋቸውን ሲያውጅ የእርሳቸው ዋነኛ ተፎካካሪ የነበረው ቦቢ ዋይን 24.72% ድምፅ አግኝቷል። በምርጫው ወቅት 10 ሰዎች መገደላቸውን ሲገለጽ በቀድሞ የናይጄሪያ ፕሬዝዳንት ጉድላክ ጆናታን የተመራው የአፍሪካ ህብረት ታዛቢ በምርጫው የተቃዋሚዎች ደጋፊዎች ላይ እስርና እንግልት ሲፈጸም ነበር ብሏል። ኡጋንዳን ላለፉት 40 ዓመታት የመሩት ዩዌሪ ሙሴቬኒ ለተጨማሪ 4 ዓመታት ማለትም እስከ 85 ዓመታቸው ድረስ በፕሬዝዳንትነት ይቀጥላሉ። ዘገባው የዶይቼ ቬለ ነው። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።